ለ2000 ዓመት እንደዚህ የቆየችን ቤተክርስቲያን ኢየሱስ ጌታ ነው ለሷ ሰበር ዜናው አይመስላችኋል? አውሮፓ ሂድ መጽሐፍ ቅዱስን ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስን ታየዋለህ። ናና ይከፈለ መድኃኒት ይዞ መታመም አያሳዝን። ጸበሉ አጠገብ ሆነን ታመናል። ሊቃውንት አጠገብ ሆነን በጥያቄ ተሞልተናል። ኢየሱስ ክርስቶስን ከምድር ከፍ አድርገው በመስቀል ላይ ሲሰቅሉት ሮማውያንም አይሁድም የሚያስቡት መሬታችንን እንዳያረክስ ብለው ነው። እነሱ አምላክ አይደለም ማለትን ያውቃሉ። እኛስ በነፍሳችንም ጭምር የካሰልን እውነተኛ አምላካችን እንደሆነ አውቀናል። አይሁድም አጋንንት መናፍቃንም ኢየሱስ በመስቀል ላይ የመጨረሻዋን እስትንፋስ ሲተነፍስ አበቃ ብለው ነው የሚያስቡ። አንዳንዶቻችን ብልጣብልጥ ሆነን መሸፈን ስላልቻለ፣ አንዳንዶቻችን ደግሞ የዋሃን ሆነን ስላፈጠጠብን እንጂ ተካክለን እኮ ነው የበደልነው በዚህ ዘመን። ባሪያዬ ሙሴ የተባለውን ነው እንጂ እነሱ የፈለጉት ልጄ የተባለውን ኢየሱስን ግን ማወቅ አልፈለጉም። በድንግልና የምትጸንሰው ያለ ዘር የምትወልደው ማን መሆኑን ማወቅ አለባት። ለምን ካላችሁኝ ዋጋ ልትከፍልለት ተዘጋጅታለች። ዋጋ የምትከፍልለት ሕይወት ምን መሆኑን መረዳት አለባት። በነፍስሽ ሰይፍ ያልፋል ተብላለች። አብራው ትንከራተታለች፣ ቤት አታ ትዞራለች። የተወደዳችሁ ክርስቲያኖች ከኋላ ያሳለፈችውን መከራዩ በልጅነቷ ወላጆቿን ያጣቸው ለምን እንደሆነ ማወቅ አለባት። ወደ ቤተ መቅደስ ያስገቧት ዞር ብላ አላየችም ይላል። በእውነት ዓለምን የናቀች መናኝማ ቅድስት ድንግል ማርያም እኮ ነች። ወደ ወላጆቿ ዞር ብላ እንኳን አልተመለከተችም። ፈጥና ወደ መቅደሱ ገሰገሰች እንጂ ምን አይነት መናኝ ነች እቺ መናኝ! በረከቷ ረድኤቷ አይለየን። እናትነቷ ጣዕሟ ፍቅሯ አይራቅብን። በረረችን አገባች። በዚህ ሁሉ ያላጉረመረመች መቅደስ ውስጥ ትንሽ ዘመን ቆይታ ደግሞ ትውጣልን መቅደሳችንን ታረክሳለች ሲሏት ያላጉረመረመች በዚህ ሁሉ መከራ የተቀበለች መቋሚያ ምርኩዝ ይዘው ሊያባርሯት ሲፈልጉ እንኳን ያልተጉረመረመች ያላማረረች በጸጥታ የተቀበለች መገፋትን የተሸከመች ወላጆቿን በልጅነት ከማጣት ጋር የተንገላታች። ታዲያ ለምን ይሄን እንደምታደርግ ማወቅ የለባትም? አለባት። ከዚያ በኋላ የምትቀበለው መከራ ደግሞ ተመልከቱት። እሱን መረዳት አለባት። ለምን ዋጋ እንደምትከፍል ማወቅ አለባት። ስለዚህ በጆሮዋ ነገራት። ዋጋ የምትከፍልለት ሕይወት ማንና ምን መሆኑን አሳውቃል። በውርጭና በመከራ እንደምትወልደው ታውቃለች። መውለጃ ስፍራ እንደምታጣ ያውቃል። ይሄንን የምትከፍለው ምንና ለማን እንደሆነ መረዳት አለባት። ስለዚህ ነገር ሶስተኛውና ዋናው ምክንያት ግን እዩ ማዳኑን ሲፈጽም ይሄን ማዳን እሺ የምትል ይሁንልኝ የምትል እመቤት መሆን አለባት። ገብታዊ አይደለም መድኃኒታችን። እሺ በትይ እሺ በይ እሺ ባትይ ራሱ አይልም። እግዚአብሔር አስፈቅዶ አስወድዶ አስለምዶ አይደለም የሚያደርገው። እንኳን ይሄን ያህል ማዳኑን ቀርቶ ልትድን ትወዳለህን እያለ ጠይቆ አይደለም ያዳነው። ታዲያ ይሄንንስ አዎን ይሁንልኝ አሜን ማለት የለባትም። እሱን ያስፈቀዳል። ነፃ ፈቃዷን መጠየቅ አለበት። ለምን? ለዚህ ማዳን መተባበር አለባት። እግዚአብሔር ስለመረጣት ብቻ ሳይሆን እሷም ይሄንን ማዳን መምረጥ አለባት። ስለዚህ ይሁንልኝ ብላ መጮህ አለባት። ሰማይና ምድርን ሲፈጥር ይላል አንድ ሊቅ ይሁን ያለው እግዚአብሔር ነበር ይላል። የአዲስ ኪዳን ፍጥረት ሰው በመስቀል ላይ ሊፈጠር ስራ ሲጀመር ይሁንልኝ ያለችው ደግሞ እናቱ ነች ይላል። መጀመሪያ አባቱ ከዛስ እናቱ ይሁንልኛል። ነፃ ፈቃዷን መስጠት መምረጥ እሺ ብላ መተባበር አለባት። ይህ አስደናቂ ልደት ነው። ይህ አስደናቂ ጽንስ ነው። ለዚህ ነው ቀስ ብሎ በዝምታ ሰውሮ የፈጸመው። ለዚህ ነው እንዲነገር በብስራት የሚያደረገው። ያዕቆብ ዘስሩግ ያደንቃል። ባለጠጋ ሆኖ ገብቶ ደሃ ሆኖ የወጣ ምንኛ አስደናቂ ነው። ዝምተኛ ሆኖ ገብቶ ተናጋሪ ሆኖ የወጣ በግ ምንኛ አስደናቂ ነው። ኃያል ሆኖ ገብቶ ደካማ ሆኖ የወጣ ምንኛ ጽሑፍ እግዚአብሔር ነው ብሎ ያደንቃል። በዝምታ ለምን ፈጸመው? እንዴት ፈጸመው? ታዲያ ለምን የምስራችና ብስራት ለምን አስፈለገው? በእነዚህ ምክንያቶች አላወቁት ኦርቶዶክሳውያን። እኛ ክርስቲያኖች በተለይ ኦርቶዶክሳውያን የምናውቀው ዕውቀትና አይሁድም አጋንንትም ደግሞ በዚህ ዘመን ያሉ አንዳንዶችም የሚያውቁት ዕውቀት ይለያያል። አያውቀውም ማለት ዓለምም አላወቀውም ተብሎ ተጽፏል። ምን አደከማችሁ? አላወቀውም፣ አያውቀውም፣ አይረዳውም። እኛ የምናውቀው ዕውቀት የመንፈስ ቅዱስ ልጆች የሆን እኛ፣ በጥምቀት የተወለድን ልጆች እኛ፣ በስጋውና በደሙ የተዋሃድን እኛ፣ በቅጥሩና በእድሞ ውስጥ ያለን እኛ የምናውቀው ዕውቀትና አይሁድም አጋንንትም መናፍቃንም የሚያውቁት ዕውቀት ይለያያል። እኛ ስናውቅና እነሱ ሲያውቁት ይለያያል። ጥቂት ነጥቦችን አንስቼላችሁ አጠናቀቃለሁ። ከኔ ጋር ናችሁ አላችሁ? እዩ ጥቂት ነጥቦችን። አይሁድ የክርስቶስን ጎን ሲወጉ፣ ሮማውያን ቆመው ሲያስወጉ፣ እነሱ ጎኑን ሲያስወጉ የሚያውቁት ክርስቶስን እንዳደሙት፣ እንዳቆሰሉት፣ እንደጎዱት ብቻ ያውቃሉ። እኛስ እንዴት እናውቃለን?
እኛ ግን ከቅዱስ ኤፍሬም ጋር ሆነን የክርስቶስ ጎኑ ሲወጋና ጎኑ ሲከፈት የገነት በር እንደተከፈተልን እናውቃለን ይላል ሊቁ በረከቱ ይደርብን። አዎ ጎኑ ሲከፈትልን የገነት በር ተከፈተልን። ጎኑ ሲወጋልን ጥምቀታችን ተገኘልን። ጎኑ ሲወጋልን ደሙ ፈለቀልን። እኛ ነጻ ወደ ገነት የምንገባበት በር። አሁን እኔና እናንተ ጎኑን ስናይ፣ የተወጋ ጎኑን ስናይ፣ ያንን ጦር ስናይ ገነትን በጎኑ በኩል እንደገባን እናውቃለን። እኛ የምናውቀውና እነሱ የሚያውቁት እጅግ ይለያያል ያልኳችሁ እኮ ለዚህ ነው። የተወደዳችሁ ክርስቲያኖች፣ በዚህ ዘመን በትላንትም ዘመን በመጽሐፍ ቅዱሳችን ላይ ኢየሱስ ፈራ፣ ኢየሱስ ደነገጠ፣ ኢየሱስ አዘነ የሚሉ ቃላት ሲያዩ አንዳንዶች በዚህ ዘመንም በትላንትም የነበሩ ሰዎች የሚያዝን፣ የሚተክዝ፣ የሚፈራ፣ የሚደነግጥ አምላክ ነው ትላላችሁ ብቻ ብለው ያውቃሉ። እነሱ ይህንን ብቻ ይረዳሉ። መፍራቱን፣ ማዘኑን፣ ደነገጠ መባሉን አያውቁትም ለምን እንደሆነ። እኛስ ኦርቶዶክሳውያን ክብር ለሊቃውንት ለአባቶቻችን ምን እናውቃለን በዚህ ውስጥ ካላችሁ ወገኖቼ እዩ፣ ፈራ፣ አዘነ፣ ደነገጠ፣ ተከዘ በሚሉት ቃላት የነፍሳችንን ካሳ የካሰልን እንደሆነ እናውቃለን። እነሱ አምላክ አይደለም ማለትን ያውቃሉ። እኛስ በነፍሳችንም ጭምር የካሰልን እውነተኛ አምላካችን እንደሆነ አውቀናል። አያውቁትም አልኳችሁ እኮ ለዚህ ነው። ምን ማለት ይመስላችሁ? መቁሰል፣ መድማት፣ የሾህ አክሊል ማድረግ፣ እነዚህ የሥጋ ሕማማት ናቸው። ጌታችን ለሥጋ የካሰብ ካሳ ነው። የነፍስስ ካሳ እንዴት ይቀራል? የነፍስ ካሳ ምን? የነፍስ ሕማም ምንድን ነው ካላችሁኝ፣ መፍራት ነዋ። የነፍስ ካሳ ምንድን ነው? ማዘን ነዋ። የነፍስ ካሳ ምንድን ነው? መደንገጥ ነዋ። የነፍስ ካሳ ሕማም ምንድን ነው? መተከስ ነዋ። አያችሁ፣ እኛ ክርስቶስ ፈራ፣ ክርስቶስ ደነገጠ፣ ክርስቶስ አዘነ የሚል ቃል ስናይ ነፍሳችን እየተካሰች እንደሆነ እናውቃለን። የባህሪ አምላክ መሆኑን እንረዳለን ወገኖቼ። ሌላስ በጣም ባስደናቂ ሁኔታ የሥጋ ሕማማችን ብቻ ሳይሆን የነፍስ ፍርሃታችንን እያራቀልን እንደሆነ እንረዳለን። የነፍስ ሐዘናችንን እያጠፋልን እንደሆነ እንረዳለን። የነፍስ ድንጋጤያችንን እያራቀልን እንደሆነ ይገባናል። አያውቁትም። እነሱ ከማያውቀው ሕዝብ ጋር ነው አሁን ትግል የያዝነው ወገኖቼ። አያውቁት፣ በጭራሽ አይረዱም። የዚህ ዓለም ገዢ ልባቸውን አጨልሞታል። አያውቁት። አይሁድም፣ አጋንንትም፣ መናፍቃንም ኢየሱስ በመስቀል ላይ የመጨረሻዋን እስትንፋስ ሲተነፍስ በቃ ብለው ነው የሚያስቡት። በቃ ጨረሰ ብለው ነው ያስቡት። ኦርቶዶክሳዊነትስ፣ ቤተ ክርስቲያንስ፣ እኛስ እንዴት ነው የምናውቀው? ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ እኛ ክርስቲያኖች የመጀመሪያውን የሕይወት እስትንፋስ እንደቀጠለልን እናውቃለን። የመጨረሻውን እሱ የመጀመሪያውን እኛ መተንፈስ እንደጀመርን እናውቃለን። እነሱስ ይህንን አያውቁት። ምን እያደረገ እንደሆነ አይረዱትም ነው ምላችሁ። አያውቁትም። እነርሱ ክርስቶስ በመስቀል ላይ እንደ ሞተ ብቻ ያውቃሉ። እኛስ አዎን ክርስቶስ በመስቀል ላይ ሞቷል፣ ግንስ ዲያብሎስ መገደሉን እናውቃለን። አንዳንዶች አባቴ የሞተበት መስቀል ዲያብሎስ የተዋረደበት፣ ደግሞም የተሸነፈበት፣ ደግሞም ኃይል ያጣበት፣ ደግሞስ ጥርሱ የረገፈበት፣ ደግሞስ አቅሙ የተንኮታኮተበት ኃይል ዲያብሎስ የተገደለበት፣ ክርስቶስ የሞተበት አያውቁት፣ አይረዱት በፍጹም። ይኸው ስንት ዘመን ቤተ ክርስቲያን አስተማረች፣ አያውቁትም። እኛ ግን እንደዚህ እናውቃለን። እነርሱ ኢየሱስ ክርስቶስ በመስቀል ላይ ሲቸነከር እንደተያዘ ደግሞም ድል እንደተነሳ ያውቃሉ። እኛስ ክርስቲያኖች ድህነታችን እንደተፈጸመ፣ እኛ ነፃ ወጥተን መቦረቅ እንደጀመር እናውቃለን፣ እንደተፈታን እናውቃለን። እነሱ አያውቁትም፣ በፍጹም አያውቁትም ወገኖቼ፣ በፍጹም አይረዱትም፣ በፍጹም አያውቁትም። ክርስቶስን እርቃኑን ሲሰቅሉት እነሱ እንዳዋረዱት ያውቃሉ። እኛ ክርስቶስ ሲራቆት የጸጋ ልብስ እንደለበስን እናውቃለን። እሱ ሲዋረድ እኛ እንደከበርን እናውቃለን። እሱ ሲወድቅ እኛ እንደተነሳን እናውቃለን። እሱ የሾህ አክሊል ሲደፋ እኛ የክብር አክሊል እንደደፋን እናውቃለን። እሱ ምራቅ ሲተፋበት እኛ ጸጋ እንደተጎናጸፍን እናውቃለን። አይረዱትም። እሱ ወደ ታች ሲመጣ እኛ ወደ ላይ እንደሄድን እናውቃለን። ይህንን አይረዱትም። ዓለም አላወቀው፣ አያውቁት። እሱ ሲቆስል እኛ መፈወሳችንን እናውቃለን። በጣም ይገርማችሁን ነገር ልንገራችሁ። ሊቃነ ካህናቱ እንኳን 2 ሊቃነ ካህናት ነበሩ። ኢየሱስ ክርስቶስ በዘመነ ስጋዌው በተለይ ሊሞት ሲል 2 ሮማውያን አንድ ለራሳቸው ሾመዋል። ሕገ እግዚአብሔርን ጥሰው አይሁድ ደግሞ የራሳቸውን አንድ ሊቀ ካህናት አቆመዋል። 2 ሊቀ ካህናት። እዚህ ጋር አንድ ጊዜ ላስቆማችሁ። ክርስቶስ እንደዚች ወዳለባት ምኩራብ ነው የገባው። ምንም ሕግ የጣሱባት መስዋዕቱ እስከ መቅረት የደረሰበት ባለፈው ሳምንት ተምራችሁ የለ መነገጃ ያደረጉባት ቦታ ነው ክርስቶስ የገባው።
አንዳንዶች ቤተክርስቲያን እንዲና እንዲያ ሆናለች፣ ለቃላቸው መመድገሜ ይቅርታ ይደረግልኝና ረክሳለች። ካህናት እንዲና እንዲህ ሆነዋል፣ ረክሰዋል። በከተማ እንቆርብም በገጠር ነው የምንቆርበው እያሉ አንዳንድ ኮሜዲያን ታገኛላችሁ። ክርስቶስ የተገኘባት ኢየሱስን የሚያረክሰው ይሁዳ ከሌለ ይቺን ንጽሕት ቅድስት ድፍት የሌለባት ቤተክርስቲያንን የሚያረክሳት አንድም ሰው የለም። ክርስቶስ ትቷቸው ካልሄደ፣ ክርስቶስ ትታቸው ሂዱ ካልሆነ ማን ነው ይቺን ቤተክርስቲያን ጥሏት የሚሄድ? አሁን በኃጢአት ልንበላለጥ ነው? ይቅርታ አድርጉልኝ፣ እንተዋወቃለን በደንብ። የአንዳንዶቻችን ስለተገለጠ የአንዳንዶች ተሸፈነ አይደል? አንዳንዶቻችን ብልጣ ብልጥ ሆነን መሸፈን ስላልቻልን፣ አንዳንዶቻችን ደግሞ የዋሃን ሆነን ስላፈጠጠብን እንጂ ተካክለን እኮ ነው የበደልነው በዚህ ዘመን። እኔ ሊቀ ካህናቱ ጋር ልመልሳችሁ። ሊቀ ካህኑ ይላል ክርስቶስ የእግዚአብሔር ልጅ ነኝ ሲል ልብሱን ቀደደ ይላል። ሊቀ ካህናቱ ልብሱን የቀደደው ተቆጥቶ ነው፣ የሕዝቡን ቁጣ ለመቀስቀስ ነው። የሊቀ ካህናቱ ልብስ ሲቀደድ በእስራኤል ዘንድ የሚሰጣቸው ትርጉም ያ ነው፣ መቆጣቱ፣ መበሳጨቱ፣ ሊያበሳጫቸው ከዛስ ሊያስፈርዱ ከዛስ በክርስቶስ ላይ ማነሳሳቱ ነበር። ይሄን ብቻ ነው አይሁድ የሚያውቁት፣ ይሄን ብቻ ነው ሊቀ ካህናቱ የሚያውቀው። እኛስ የኦሪቱ ሊቀ ካህናት ልብሱ ሲቀደድ፣ እኛ ግን የምናውቀው ክህነቱ እንደተሻረች እናውቃለን። ልድገመው፣ እሱ ሲቀደው አይታወቀው ምን እያደረገው እንደሆነ፣ እኛ ግን እናውቅለታለን። ምን ብለን? ክህነቱን እያሳለፋት ነበር ክርስቶስ። አትቀደድማ። ይልቁኑ የኢየሱስ ክርስቶስ ልብሱ አለመቀደዷ፣ ልብሱ ስርወጥ ሆኗ ማደጓ፣ አይሁድ እንኳን እጣ ተጣጥለን እንውሰዳት እንጂ አንካፈላት ማለታቸው፣ አለመቀደዷ፣ አለመሰንጠቋ፣ ሊቀ ካህናት ኢየሱስ ክርስቶስ ክህነቱ ዘላለማዊ መሆኑን እናውቃለን፣ እንረዳለን። እነሱስ አያውቁትም፣ እነሱ አይረዱትም። ይሄንን አንድ ነገር ብቻ ልጨምር እንዳልዘበዝባችሁ፣ ብዙ እንዳላበዛባችሁ። ኢየሱስ ክርስቶስን ከምድር ከፍ አድርገው በመስቀል ላይ ሲሰቅሉት ሮማውያንም አይሁድም የሚያስቡት መሬታችንን እንዳያረክስ ብለው ነው እኮ። እየሰማችሁኝ ነው? መሬታችንን እንዳያረክስ ብለው እኮ ነው ከፍ ያደረጉት። ኦርቶዶክሳዊነት ቤተክርስቲያንስ ይህን የክርስቶስን አስደናቂ ጥበብ እንዴት ትረዳዋለች ካላችሁኝ፣ እዩ። ለጣዖት በታጠነ ጢስ የተሞላውን በጣዖት ስብ ጢስ የታፈነውን ሰማዩን እያጸዳ መሆኑን ትረዳለች ቤተክርስቲያን። ታውቀዋለች፣ በደንብ አድርጋ ታውቀዋለች። ኢየሱስንማ ታውቀዋል። አታውቀውም? እንዴት ያሳፍራል ወገኖቼ! በምን ቋንቋ እንናገረው? ከ1825 ጊዜ በላይ ወንጌል የምታነብን ቤተክርስቲያን አታውቂውም ትባላለች። የመጀመሪያውን በእጅ ጽሑፍ የተጻፈን በአባ ገሪማ የኢየሱስን ወንጌል ተሸክማ የምትኖር ቤተክርስቲያን ኢየሱስን አታውቂው ትባላለች። 365 ቀናት ወንጌል ዘርግታ የምትኖረውን አንብቡ እንግዲህ፣ እዩዋት እንግዲህ። ኢየሱስን አታውቂውም ትባላለች። ለ2000 ዓመት እንደዚህ የቆየችን ቤተክርስቲያን ኢየሱስ ጌታ ነው ለሷ ሰበር ዜናዋ ይመስላችኋል? አንዳንዶች ሰበር ዜናቸው እንዴት ያሳዝን። እኛ የሰበር ዜና አይደለም፣ ከንግግር በላይ የኖረችበት። ይሄንን በእርግጠኝነት ቅረቡና እወቋት፣ ተረዷት። በጩኸት አይደለም፣ በዝምታ አብራ እየታመመች ትኖረዋለች። አውሮፓ ሂድ መጽሐፍ ቅዱስን ታነባለ፣ ኢትዮጵያ ሂድ መጽሐፍ ቅዱስን ታየዋለ። ናና ከፈለግ እነሱ እንዳይረክስባቸው ነው። እሱስ በክህደተ በእግሩ መጓዙ ምድርን ቀድሷታል። በንዝህተ ደሙ በደሙ ነጠብጣብ ምድርን አንጽቷታል። አሁን የቀረው ምንድን ነው ካላችሁ፣ የሰማይ መንገዳችን ነው። አጋንንት ተገጥግጠው የሰማይ መንገዳችንን ዘግተውታል። ስለዚህ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ተብሎ የተጻፈው ይፈጸም ዘንድ በሰማይ ያሉ አጋንንትንና ኃይላትን ይጥላቸዋል። ወዴት? ወደ መስቀል ወጥቶ ነዋ። ይሄንን አያውቁትም ስላችሁ ለነሱ ገጠመኝ ነው የሚመስላቸው። ወደ ሰማይ መሄጃ መንገዳችንን ከፈተልን። ወደ ሰማይ ወዳለ ወደ አባቱ አቀረበን። በአየር ላይ ያሉ አጋንንትን ጣለልን፣ መንገዳችንን ከፈተልን። በቃ ከዛ በኋላ ጉዞ ጀመር። ወገኖቼ ምንም አይሁድ አያውቁትም ምን እያደረጉ እንደሆነ፣ እግዚአብሔር ግን ያውቀዋል። መቃብራችንን እንኳን ሳይቀር እያጸዳን ወደ መቃብር እንኳን ሲወስድ፣ ወደ አዲስ መቃብር ሲገባ አይሁድ አያውቁ። እግዚአብሔር እሱ ባወቀ ምን እየሰራ እንደሆነ አያውቁ። በአዲስ መቃብር ሲቀበር መቃብራችንን እንኳን ሳይቀር እያጸዳ መሆነ። ይኸውላችሁ የመቃብር ቦታ በቅዱሳት መጻሕፍት ታስተውሳላችሁ አይደለ? የመቃብር ቦታዎች የአጋንንት መናኸሪያና ማደሪያ ቦታዎች ነበሩ። እሱን ነበር እያጸዳ ያለው። ለዚህ ነው እዚህ ግቢ ውስጥ የመቃብር ቦታዎች ቢኖሩ ማደሪያችን የሆኑት፣ አጋንንት የሚያድሩበት አይደለም፣ እኛ የምናድርባቸው ነው የሆኑት። ለውጦታል። እኛ ይሄንን እናውቃለን። አይሁድ ግን አያውቁ። በጥንቱ ዘመን አስከሬን መንካት እኮ ርኩሰት ነበረ። መቃብር ቦታም እንደዚያው ነበረ። የሞተ ነገር የሚጣልበት እኮ ነበረ። አሁንማ አስከሬን ገንዘን ስመን የምንልክ እኮ ሆን ቀየረው፣ ለወጠው። እናውቃለን ይሄንን። አሁንስ
መቃብር እጅግ ርቀው ርኩሳት መናፍስ መናኸሪያ ተደርገው የሚቀመጡ አይደሉም። እናስ አሁን መሰዊያው አጠገብ ነው የምንቀበረው። መሰዊያው አጠገብ ያለው በመጽሐፍ ቅዱስ ምን የሚል ቃል ታገኛላችሁ መሰላችሁ? አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር የመሰከሩ ምስክሮች ሰማዕታት ነፍሳት ከመሰዊያ በታች አየሁ ይላል። ነፍሳት ከመሰዊያ በታች ነበር የነበሩት፣ ይጮህ የነበሩት። እውነተኛ ጻድቅና እውነተኛ የሆንክ ጌታ ሆይ እስከ መቼ አትፈርድም ብለው የጮሁት ነፍሳት ከመሰዊያ በታች አየሁ ነው የሚለው። ወገኖቼ መቃብራችሁን እዛ የትየለሌ ቦታ ማይቀበረው ይልቁኑ ቤተክርስቲያን መሰዊያው ስር የሚሆነው ለዚህ እንደሆነ ታውቃላችሁ። ከመሰዊያው ስር ልድገመው፣ ከመሰዊያው ስር። ለምን መሰላችሁ? መሰዊያው ላይ ያለው የክርስቶስ ሥጋና ደም ነው። መሰዊያው ላይ ያለው ፍቅር የሚለው ክርስቶስ ነው። በክርስቶስ ፍቅር የሞቱ መሰዊያው ዙሪያ ይሰበሰባሉ። በፍቅር ሞቶላቸዋል፣ በፍቅር ይሞታሉ። እነሱ መስዋዕት ይሆናሉ፣ እሱ ተሰውቶላቸዋል። ፍቅር ያገናኛቸዋል። እኛ ይሄንን እናውቃለን፣ እኛ ይሄንን እንረዳለን። አይሁድ ይሄንን አያውቁትም፣ አይሁድ ይሄንን አይረዱትም። ወገኖቼ አይሁድ በፍጹም አይገባቸው። አይሁድ ይፈልጉ የነበረው ወይም አይሁድ ማወቅ የሚፈልጉት ሙሴን ነበር። ኢየሱስ ክርስቶስን ግን አይፈልጉትም ነበር። ጭንቀታቸው ያ ነበር። ታስታውሳላችሁ? ይሄንን አይተረዱትም፣ የመጣውን አላወቁትም። ፊትህን ሸፍንልን የተባለውን ሙሴን እንጂ ጨርቁ እንኳን ያንጸባረቀውን ኢየሱስን ሊያውቁት አልፈለጉም። ደግሞአለሁ፣ ሙሴ ተገልበ ለነ እዛ ደብረ ሲና ላይ ሙሴ ሆይ ተሸፈንልን ብለውት ነበር። እሱም ጨርቅ አድርጎ ነበር የሚያናገራቸው። ክርስቶስስ በደብረ ታቦር ጨርቁን እንኳን ማየት አልቻሉም። ልብሱ እንኳን አንጸባራቂ ነበር። እነሱ ልብስ የሚሸፍነውን ይፈልጋሉ። እኛ ግን ልብሱን እንኳን የሚያንጸባርቀውን አግኝተናል፣ አውቀነዋል፣ ተረድተነዋል። ከሶሎሞን የሚበልጥ ከዚህ አለ ይላል። ከሁሉም የሚበልጥ ከዚህ አለ። አትንከራተቱ ወገኖቼ። ከጥበበኞች በላይ ጥበበኛ፣ ከአዋቂዎች በላይ አዋቂ፣ ከአፍቃሪዎች በላይ አፍቃሪ፣ ከብርቱዎች በላይ ብርቱ፣ ከአዛኞች በላይ አዛኝ እዚህ አለ፣ እዚህ ቤት አለ። ሌላ ቦታ አትንከራተቱ፣ በየአዳራሹ አትዞሩ። ከሶሎሞን የሚበልጥ ከዚህ አለ። አይሁድ ምስኪኖች ናቸው፣ ይሄን አላወቁትም። ጫማህን ከእግርህ አውልቅ ከተባለው ከሙሴ ይልቅ ክርስቶስን ማወቅ እምቢ አሉ። አታስታውሱም? በዛ በደብረ ሲና ሙሴን ጫማህን ከእግርህ አውልቅ ነበር የተባለው። ኢየሱስስ ካላችሁኝ ይህንን ቃል የምትጠቀመው ዛሬ ይህንን ስም ጠርታ ቤተክርስቲያን ስለምታከብር የጫማውን ጠፍር ልፈታ አይገባኝም ያለውን ኢየሱስን አልፈለጉ። እናስ ጫማህን አውልቅ የተባለውን ሙሴን ግን ፍለጋ ሄደው። አያሳዝኑም? አይሁድ ግብፃውያኑን ገድሎ አትናገሩ ያለውን እንጂ ወገኖቼ ታላላቅ ታምራትን አድርጎ አትናገሩ የሚለውን ኢየሱስን ግን አላወቁት። ተሸፈንልን የተባለውን እንጂ አይተውት እንኳን መቆም ያልቻሉትን የወደቁትን እሱን ግን ማወቅ አልቻሉ። ባሪያዬ ሙሴ የተባለውን ነው እንጂ እነሱ የፈለጉት ልጄ የተባለውን ኢየሱስን ግን ማወቅ አልፈለጉም። አሁንም ዓለም የሚከራከረው በዚህ ነው። ሰሞኑንም የምትሰሙት ድምፅ ይሄ ነው። አላወቁት። ሙሴ ወይ ኤልያስ ነበር ሙግታቸው። አይሁድ ያሳዝናል። መጎናጸፊያውን ትቶ የሄደውን ኤልያስን እንጂ ስጋውንና ደሙን ሰጥቶን የሄደውን ክርስቶስን አላወቁት። በእሳት ሰረገላ የተነጠቀውን ኤልያስን እንጂ ልብሱ ሰዓት ክዳኑ ሰዓት የሆነውን ኢየሱስ ክርስቶስን አላወቁት። በምን ቋንቋ እንግለጸው? አልተረዱም። ለማጠቃለል እኛስ አውቀነዋል፣ እሱ ማጠቃለያ ይሁን። አጠገባችን ሆኖ አውቀነዋል፣ አብረነው እየኖር ተረድተነዋል፣ እየሰበክንለት እናውቀዋለን። ያ ሰባኪ እንዳለው እውነቱን ነው። እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎናል ያ ሰባኪ። እውነቱን ስለ እግዚአብሔር እንናገራለን ብዙ፣ ስለ እግዚአብሔር ግን ጥቂት መኖር የሚያቀተን። በህይወት ግን አናውቀው፣ በጭምትነት አናውቀው፣ በትህትና አናውቀው፣ በየዋህነት አናውቀው። ገና አላወቅነውም። አንዳንዶቻችን፣ ሁላችንም አይደለም፣ አንዳንዶቻችን የሚጤስን የጧፍን ክር ያላጠፋ የተቀጠቀጠ ሸበቆን ያልሰበረ በዝምታ በጸጥታ የኖረውን መምሰል አቅቶናል። አጠገቡ ሆነን ርቀናል። ከህይወት ጋር እያለን ሞተናል። ተገልጦልን ያልተረዳን ምስኪኖች ሆነናል። አብሮን ሆኖን ሳናገኘው ቀርተናል። ቤት ውስጥ ሆነን ጠፍተናል። አላወቅነው፣ እየመሰከርንለት አልተረዳነው። መድኃኒት ይዞ መታመም አያሳዝን? ጸበሉ አጠገብ ሆነን ታመናል። ሊቃውንት አጠገብ ሆነን በጥያቄ ተሞልተናል። እናሳዝንም? እየቀደሱ አለመቀደስ አያሳዝንም? እየሰበኩ አለመሰበክ አለመማር አያሳዝንም? አውቀነዋል ወይ? ማወቅ ማለት በህይወት መኖር ማለት ነው። ማወቅ ማለት በህይወት መመላለስ፣ ከእርሱ ጋር እንዲኖሩ ለመስበክም እንዲልካቸው ነው የሚለው። መኖር ማለት ነው ማወቅ። እንደሰማን መኖር፣ እንደተረዳ ነው መኖር። አውቀነዋል፣ በእውነት አውቀነዋል። የምታገለግሉት ጌታ ክርስቶስ ነውና ብሎ ቅዱስ ጳውሎስ እንደነገረን የምናገለግለው የምናመልከውን አምላክ በህይወት ቀምሰነዋል፣ አውቀነዋል፣ ገብቶናል። አላወቁም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንድናውቀው ይርዳን፣ በህይወት እንድንመላለስም ያግዘን። አሜን።